ቀዳሚ እናርገው የፖለቲካ ቁማሩ ትርምስ ከጀርባ ያለው እውነታ የሚለው ላይ እናተኩርና ከዛም የኤርትራ የፋኖና የትግራይ ኃይሎች የኃይል አሰላለፍ የሚለው ላይ እናነሳለን። አሁን በየቀኑ የኃይል አሰላለፎች አፕ ኤንድ ዳውን መለዋወጦች አሉ። ፕራክቲካሊ መሬት ላይ ያለው ሁኔታ አለ። አብይ አህመድን አዘርባይጃን አሯሩጦ የወሰደውስ ነገር ምንድነው የሚለውም መነሳት ያለበት ጉዳይ ነው። እንግዲህ በዋናነት ሁሉም ሰው ተጨባጭ የሆነውን እውነታ ይዞ ነው ፋክቶቹን መከተል የሚገባው ብለን ነው የምናምነው። ለዛ ነው ትክክለኛ መረጃ ቬሪፋይ አድርገን የምናመጣው። በዋናነት የአብይ አህመድ ወደ አዘርባይጃን መሄድ ከመሳሪያ ግዢ ጋር የሚገናኝ መሆኑ እንደተጠበቀ ሆኖ ምን አይነት መሳሪያ በምን እንግዲህ እንደምታውቁት ዩናይትድ አረብ ኤሚሬት በቀጠናው የባህረ ሰላጤው አገራት የሚያደርጉት ግብግብ የበላይነት ለመያዝ የምታስታጥቃቸውን አገራት በተለያየ መልኩ ክፍያውን ትፈጽማለች። ከየሀገራቱ መሳሪያ በተለያየ መንገድ እንዲጋጋዝ ይደረጋል። በተጨባጭ የቅጥረኛ ሰራዊትና መሳሪያ ስታጋግዝ አውሮፕላኖቿ የምታጋግዝባቸው አውሮፕላኖች እጅግ ከፍንጅ የተያዙበት ሁኔታ አለ ይታወቃል። የኢትዮጵያ አየር መንገድን ጭምር ሁላ የተጠቀመችበት ጊዜ አለ። ይሄም በጣም አነጋጋሪ ሆኖ ነው የቆየው። ለአየር መንገዱ ትልቅ ስምም የሚበጅ ስላልሆነ በተለያየ ጊዜ ትችት አቅራቢዎች ይሄ ትክክል አይደለም እና እዛ አየር መንገዱን የሚያስተዳድሩ አካላት እንደዚህ ያለ ነገር ጥንቃቄ ማድረግ አለባቸው። አገዛዝ ያልፋል፣ ስርዓት ያልፋል። ሁልጊዜም ህዝብና ሀገር ግን ይቀጥላሉ። ለሚያልፍ ጊዜ ለሚያልፍ ስርዓት እንደው ያልሆነ ነገር ሰርቶ ይሄንን ትልቅ የኢትዮጵያ ተቋም ችግር ውስጥ ላለመክተት ጥረት ማድረግ አለባቸው በሚል በየጊዜው ነው ምክረ ሀሳብ የሚሰነዘረው። የሆነ ሆኖ እሱ ላይ አይደለም አሁን የዛሬ ዋነኛ ትኩረታችን በትግራይ በአማራና በኤርትራ አካባቢ ያለው ወታደራዊ እንቅስቃሴ 4 ኪሎ ላለው የኦህዴድ ኃይል ከፍተኛ ስጋት ሆኗል። ይሄንን ተከትሎ የመጨረሻ ካርዳቸውን የመዘዙት የራሳቸውን ከዚህ ቀደም የኢትዮጵያ መንግስትንን ወዘተረፈ ለማለት ቢሞክሩም አትሊስት በአደባባይ በውስጥ ምን እንደሚያደርጉ ቢታወቅም ግን ጫን ያለ ነገር መምጣቱን ሲረዱ በከፍተኛ ሁኔታ መርበትበት ውስጥ ነው የገቡት። ዋነኛው ስትራቴጂ በትግራይና በኤርትራ መካከል ጦርነት እንዲነሳ አልመው ያደረጉት እንቅስቃሴ ነው። እሱ ሊሳካ አልቻለም። እነ ጌታቸው ረዳ እነ ጻድቃን መሪ ተዋናይ ሆኖ ቢወጡ እነ ተወልደን ቢያካትቱ እነ ክንድያ ተጠርቶ አዲስ አበባ ቢሄዱ የነ ዘሪሁን ተሾመ በፊት ከህወሓት ጋር ተጣብቆ የሰራ ስለሆነ በዋነኛነት ምንም እንኳን ለሶማሌ ጉዳይ አብይ አህመድ ገዝቶ ያስገባው ሰው ቢሆንም የሚያተኩረው ጅጅጋ አካባቢ ያለውን የፖለቲካ ሁኔታ ቢሆንም ብሔራዊ መረጃና ደህንነት ውስጥ ሆኖ ከነ ሬድዋን ጋር በአጠቃላይ እዚህ ትግራይ ላይ ያለውን የፖለቲካ ቁማር ከነ ጌታቸው ረዳ ጋር በተናበበ ሁኔታ እንዲሰሩ ቲም አፕ ካደረጉት መካከል የነበሩት በዚህ ሂደት ውስጥ እነ ሳሞራ የኑስ ጻድቃንን አንስተናል። እነ ገብሩ አስራት ሁሉ እንዲካተቱበት ተደርጎ በአጠቃላይ የትግራይ ተወላጅ የሆኑ በትግራይ የፖለቲካ እንቅስቃሴ ላይ በተለይ ባለፉት ጊዜያቶች ኩርፊያ የነበራቸው የህወሓት እንደ ህወሓት በነበረበት ጊዜ በአክሱም ሽሬና አድዋ አካባቢ የተወለዱ ኃይሎች የበላይነት በሂደት ውስጥ ይዘው ነበር የሚል ከዚህ በፊት በህንፍሽፍሽ በምናምን ጊዜ ይነሱ የነበሩትን ፒክ እያደረጉ እና አብይ አህመድ በወሬ የሰሙትንም ከነ ጻድቃን የለቀሙትንም ይዘው ስትራቴጂካሊ ትግራይን ሙሉ በሙሉ በፖለቲካ ሊበትን የሚችል እንቅስቃሴ አድርገው ወደ 17 የፖለቲካ ድርጅቶች ኦህዴዶች መፈልፈል ችለው የነጌታቸው ረዳ ግዢ እነጌታቸው ረዳን የመግዛቱ ሂደት ከተሳካ በኋላ ከሞላ ጎደል እነ ወዲ አንጥሩ የኃይል አሰልፈው አሰልጥነው በነሱ እነ ወዲ አንጥሩ ከህወሓት ኃይሎች ጋር ወይም ቲዲኤፍ ተብሎ ሲጠራ ከነበረው ኃይል ጋር ተዋግተው ያሸንፋሉ ተብሎ ተገምቶ እንዳልሆነ ግልጽ ነው። በትግራይ መሰረት እንደማይኖራቸውና ቲፒኤልኤፍ እንኳን እንዳለ ቢተዋቸው የወዲ አንጥሩን ኃይል ፎርጌት ቲፒኤልኤፍ ራሱ የትግራይ ህዝብ ከዚህ በፊት የአብይን ሰራዊት የተዋጋውን ያክል ሊዋጋቸው እንደሚችል የታመነም የታወቀ ጉዳይ ነው። ስለዚህ ይሄ ነገር እንደማያዋጣቸው በሚገባ ጠንቅቀው ቢያቁም እንኳን የተፈለጉት እነሱ ከፊት ለፊት እንዲሆኑና
ያው ለዓለም አቀፉ ማህበረሰብ በተለይ ትግራይ ላይ የህወሓት ኃይሎች ከትግራይ ተቃዋሚ ኃይሎች ጋር እየተዋጉ ነው የሚል ስም እንዲይዝ አብይ አህመድ ከዚህ ከፕሪቶሪያ ስምምነትም ከሌሎች ጉዳዮችም ጋር ተያይዞ ዓለም አቀፍ ተቋማት ወይም መንግስታት ኮስችን እንዳያደርጉት ወይም እንዳይነሱበት ወይም በተቃራኒ እንዳይቆሙ ለማድረግ ከትግራይ ጋር ውጊያ ውስጥ አይደለውም የሚል መልክ ለማስያዝ ነበረ እና አብዛኛው የመከሯቸው ነገሮች እየከሸፉ ስለተቸገረ እንጂ የኤርትራንም አዲስ አበባ ላይ ጽህፈት ቤት ከከፈተ በኋላ የቀይ ባህር አፋር ወዘተረፈ በሚል ስልጠና እንዲወስዱ በማድረግ ነበረ። በአፋር በኩል አጥቅቶ ኤርትራን ከፊት ሆኖ የኤርትራ ተወላጆች ከኤርትራ ጋር የኤርትራ አማጽያን ከኤርትራው ሻዕቢያ ጋር ወይም ከኤርትራ መንግስት ጋር ተዋጉ የሚል ቅርጽ እንዲያዝ ነበር የተፈለገው። ፕራክቲካሊ ግን መሳሪያውንም ሎጂስቲክ ትጥቁንም ስንቁንም ፕሮቫይድ የሚያደርገው የሚያቀርበው ኦህዴድ ነበር የነበረው። ዋናው ስሌት ከዛ ጋር የተገናኘ ነበር። ከዚያ አማራ ፋኖ ጋር ስትወስዱም እንደነ ጸዳሉ ቆራጡ ወገቡን በፖለቲካም በውትድርናም ወገቡን የተቆረጠ በሉት። ከዛ እነ ኮሎኔል ፋንታሁንን እነ ማስረሻ ሰጤን ወዘተረፈ አፕሮች አደረጉ። በየቦታው ላይ በአንድም በሌላ መልኩ ወይ በውጊያ ሂደት የተማረኩ የውጊያ ሂደት ትማረካለህ፣ ትሞታለህ፣ ትገላለህ። ውጊያ ይሄ ነው ባህሪው አይደለም። ስለዚህ በማናቸውም መልኩ ሂደቱ ከብዷቸው እንደ ለምሳሌ ብርሃኑ ጁላ ከበደኝ ብሎ ነው አይደል እጅ ሰጥቶ የተማረከው። ልክ እንደዛ የጦርነቱን ሂደት ልብ ከማጣትም በሂደቱ ከመክሸፍም እጅ ሰጥተው ስርዓቱን የተቀላቀሉትንም በማሰባሰብ እነሱን ለብ ለብ አድርገው የፖለቲካ ስልጠና ሰጥተናል በሚል ራሳቸው ፋኖን የሚዋጋ የፋኖ ኃይል የመፍጠር እንቅስቃሴ ነበረ። ሊሳካ አልቻለም። እሱ ውጤት ሊያመጣ አልቻለም። ሚሊሻ አድማ ብተና የሚባለውን ኃይል ያደራጅተው ክልሉ በአድማ ብተና በሚሊሻና በመደበኛ ፖሊስ ኃይል ቁጥጥር ስር ውሏል የሚል መልክ ለማስያዝ እነዚህ ሚሊሻ አድማ ብተና ወዘተረፈ ሊታጠቁት የማይችሉ ወይም በሕግ የማይፈቀድላቸውን የቡድን መሳሪያ ጭምር እንዲታጠቁ በማድረግ እነሱን ስምሪት የሰጡበትም ሁኔታ አለ። ያም አማራው ለተራዘመ ጊዜ ጦርነት ውስጥ ይቆያል። የሚቆየው ግን ከራሱ ጋር እየተዋጋ ነው በሚል የሚመድቧቸው ሚሊሻዎች እላዩ ላይ የነተበ ጋቢ ወይም ፎጣ ነገር አንጠልጥሎ የሚሄድ በባዶ እግሩ ወይም ደግሞ በሸበጥ የሚጓዝ 500 ብርም 1000 ብርም ሰጥተው ክላሽ አስይዘው የተወሰነ በቁጥር የተለካ ተተኳሽ ሰጥተው ከወንድሞቹ ጋር እንዲዋጋ የሚልኩት ሚሊሻ ስፍር ቁጥር የሌለው ነው። ህብረተሰቡ ከህዝቡ መሃል የወጡ ስለሆነ ሚሊሻዎቹን እንዲያስታግስ ከወንድሞቻቸው ጋር እንዳይዋጉ እንዲመልስ ብዙ ጥረት ተደርጓል። የሆነ ሆኖ እስካሁን ድረስ በአማራ ክልል ውስጥ የፋኖን እንቅስቃሴ ችግር ውስጥ ለመክተት የመጀመሪያውን ስፍራ ወይም ቀዳሚውን ስፍራ እየያዘ ያለው ይሄ ሚሊሻ አድማ ብተና ወዘተረፈ የምትለው ነው። ከደቡብ ከኦሮሚያ ከሌሎቹም የአገሪቷ ክፍሎች ሰብስቦ አብይ አህመድ 6 ወርም 3 ወርም አሰልጥኖ መሳሪያ ሲይዞ የሚልካቸው ከዚህ በፊትም ነግረናችኋል። ቱ ቢ ኦነስት በፋኖ ፊት ቆመው 1 ሰዓት ብዙ ነው 30 ደቂቃ ፋኖ ፊት ቆመው አይዋጉም። እዚህ ቀጠና ላይ ፋኖ አለ ሂዱ ሲባሉ ምንም የለም ሽፍታ ገለመሌ 4-5 ምናምን ተብሎ ነው የሚገቡት። ገብተው ግን ወደ መደበኛ የውጊያ ልውውጥ ውስጥ ሲገባ አብዛኛው ዝም ብሎ የመልክዓ ምድሩን የማያውቁት ስለሆነ ወንዝም ገደልም እየገባ የሚሞተው ቁጥሩ ከፍተኛ ነው። አሁን በዚህ በሻውራ ደልጊ ወዘተረፈ የተደረጉ ውጊያዎች በጣም በርካቶች የጣና ሲሳይ የሆኑ አሉ። ዝም ብለው የውድ ድንብር በቃ እየዘለሉ የገቡ መልክዓ ምድሩ ፈታኝ ነው። የለመዱት ደቡባዊ የኢትዮጵያ ክፍል አብዛኛው ሜዳ ለመሬት፣ በርከት ያሉ ቦታዎች አረንጓዴ። ሰሜኑ ላይ መጥተው ይህንን ኃይል ይፋት አስገብተኸው በየት በኩል ሂዶ በየት በኩል ወጥቶ በየት በኩል ወርዶ እንኳን ላለመደው አካባቢው ለተወለደ እና ላደገበት እንኳን አስቸጋሪ የሆኑ መልክዓ ምድሮችን
አምጥተው እዛ ሲያፈሷቸው ጦርነት አያስፈልግም፣ ጥይት ሳይጮህ መልክዓ ምድሩን ሰርቫይቭ አድርገው ተቋቁመው መውረዱ ብቻውን የሚቸግራቸው ናቸው። ለዛ ነው በአብዛኛው ጥይት ጆሮ ላይ ሲጮህበት እጅ ወደ ላይ ብሎ መሳሪያውን የሚያስረክበው። ዛት ዋይ አብዛኛው እንግዲህ እንደምታውቁት ቱ ቢ ኦነስት ከዲያስፖራ ገንዘብ ተዋጥቶ ነው ይሄ ሁላ የአማራ ህዝብ የታጠቀው። ማንም ይህን እንደማይል ይታወቃል። እና የትግል መጀመሪያ አካባቢ ላይ በአንድም በሌላ መልኩ የማገዝ እንደዚህ አይነት ነገሮች ነበሩ። ቀላል አይደለም። እሱን አስተዋጽኦን ትንሽ እያደረግኩት አይደለም። ቀላል ያልሆነ አስተዋጽኦ አለ ለመጀመሪያ አካባቢ። በዋናነት ግን በዚህ ትግል ውስጥ ወሳኝ ምዕራፍ የተደረገው ስንቅ ከህዝብ ከኮዙ ባለቤት፣ ትጥቅ ግን ከገዢው ነው። አብይ አህመድ የሚያስታጥቃቸው መሳሪያዎች በሙሉ ሄደው አማራ ክልል እንደ ባህር ነው እየሰመጡ ያሉት። አሁን በተደረጉ የቅርብ ጊዜ ውጊያዎች አይታችኋል። በገፍ ምናል ቪዲዮ ያላያችሁ ቪዲዮ መመልከት ትችላላችሁ። የአገዛዙ የመሳሪያ ማከማቻ የወታደራዊ ካምፖች፣ ዴፖች በቁጥጥር ስር በዋሉበት ጊዜ ከበቂ በላይ ትጥቅ የማግኘት ዕድሉን ከፍ ያደረገ እና እንደ መልካም አጋጣሚ የተወሰዱ የውጊያ ግንባሮች ነበሩ። ከሰሞኑ ከተማንም ሌሎቹንም በመቆጣጠር ሂደት ውጤታማ ስራም የተሰራው በዛ ነው። አማራውን ከአማራው፣ ትግሬውን ከትግሬ፣ ኤርትራውን ከኤርትራ የማዋጋት ኦህዴድ ፕላን ያድርጎ የነበረው እንቅስቃሴ ከሸፈ። ሙሉ በሙሉ ያሙከራ ቀርቷል እያልኩ እንዳልሆነ መሰመር አለበት። ከሸፈ ስንል የሚፈልጉትን ውጤት በፈለጉበት ሰዓት ያንን ማምጣት እስካሁኑ ሰዓት ድረስ አልቻሉ። የቀይ ባህር አፋር ብለው ያሰለጠኑት አካል የአፋርን በረሃ ሙቀት ከመጠጣት የዘለለ ፋይዳ አላገኝም። እነ ወዲ አንጥሩ ተኩሱ ተብለው አንድ ሰሞን ትንሽ እንቅስቃሴ ያደረጉ። አንድ የሆነ ብርጌድ ምናምን ተላከ። ወዲ አንጥሩም ከዛ በኋላ ወደ አዲስ አበባ ሄዶ አልተመለሰም። ያኔ የደነገጠ እስካሁን ድረስ የተሻለውም አይመስልም ጀነራል ሆኑ። ምክንያቱም ያውቀዋል በህብረተሰቡ ጋር ያለውን ቁጣ፣ ብስጭትና አግሬሲቭሊ ነገሩን የሚያዩ አካላት በዚህ ትግል ውስጥ ምን አይነት በምን መንገድ ሪስፖንድ እያደረጉ እንደሆነ አይቶታል። በትግራይ አልሳካ ያለው የእርስ በርስ የማታኮስ ሂደት አልሳካ ማለቱንና በሚፈልጉት ፍጥነት መሄድ እንዳልቻለ ሲረዱ፣ በተለይ የትግራይ ተወላጁ ነው የአብይ አህመድ ትግሬ የሆኑት እንደነ አብርሃ በላይ፣ እነ ጻድቃን፣ እነ ጌታቸው ረዳ፣ እነ ስዬ አብርሃ፣ እነ አሰፋ አብርሃ፣ እነ ገብሩ በርካቶች፣ እነ ክንድያ፣ ይሄ የቲም ጌታቸው ረዳ ስብስብ በሙሉ ያደረገው ሙከራ ያልተሳካበት ምክንያት ተገምግሞ አንደኛ በመሰረቱ በትግራይ ህዝብ ዘንድ ፈጽሞ ተቀባይነት የሌላቸው መሆኑ እና አንድም ማህበራዊ መሰረት የሌለው አካል ወታደር እንዴት አድርጎ ሊመለምል ይችላል? ስዬ ከተንቤን በገፍ ወጣት ይከተለዋል፣ ወታደር ያፈራል ተብሎ ነበር የታሰበው። እንኳንስ ስዬ ተንቤን ላይ በገፍ ወታደር ሊያፈራ አሁን ባለበት ሁኔታ ተንቤን የስዬን ስም የጠራ ከዚህ በፊት ክብር ነበረው፣ የሆነ ነገር ነበረው። አሁን ግን ተንቤን ስዬ እንደውም ለቤተሰቡ የሚተርፍ ዳፋ ነው እያደረገ ያለው። እነ አሰፋ አብርሃ፣ እነ ስዬ አብርሃ ፍጹም የትግራይ ህዝብ ላይ ክህደት የፈጸሙ ተብለው ነው እየተጠሩ ያሉት። ጻድቃን ወደ ትውልድ አካባቢው መሄድ አይችልም፣ ያውቀዋል። እሱን የተጠላ የተወገዘ ሆኗል። ጌታቸው ረዳ በእልፍ ሰራዊት ታጅቦ ካልሆነ በቀር ትውልድ አካባቢው እሄዳለው የሚታሰብም አይደለም። ይሄ ሆነው ወታደር መልምለው ያሰልፋሉ ተብለው የተጠበቁ አካላት ከየአካባቢያቸው ላይ የአካባቢው ህዝብ ምናምን እንደነካው እንጨት
የሚጠየፋቸው ሰዎች ሆነዋል። ፖለቲካሊ ዳን ካስረዋል። ዲያስፖራ አካባቢ ያለ ኃይል ማህበራዊ መሰረታችን ሊሆን ይችላል በሚል እና አብይ አህመድ እንደምታውቁት በዋነኛነት የመጀመሪያ ስራ ያደረገው ወደ ስልጣን እንደመጣ ኦህዴድ በስኬትም ያከናወነው ዲያስፖራውን የመከፋፈልና የመበታተን ስራ ነው። የዲያስፖራ ፖለቲካ በነ ብርሃኑ ነጋ ቅኝት ውስጥ ስለነበረ ብርሃኑ ነጋን ሲያስገርድ ሲምፕሊ ብርሃኑ ነጋ በየቦታው የግንቦት ሰባት እንቅስቃሴን አምኖ ተደራጅቶ የነበረው ኃይል በሙሉ ወደ መበተን ነው የሄደው። ሰው ዘግይቶ ነው የነ ብርሃኑ ነጋ ክህደትና አደገኛ እንቅስቃሴ የተረዳው። አብዛኛው ሰው ዘግይቶ ነው። እንኳንስ ኦርዲነሪ ሌላው ዝም ብሎ ተራው ሂደቱን በርቀት የሚከተለው ዳያስፖራ ቀርቶ ብርሃኑ ነጋን ለመረዳት አንዳርጋቸው ጽጌ ምናምን ዘለቀም በእጅጉ ዘግይተው የተረዱትና የገባቸው በገባቸው ልክ አሁን ሪስፖንድ እያደረጉ ነው። በገባቸው ልክ እየታገሉ ነው። ያንን የብርሃኑ ነጋን እንቅስቃሴ የሚታዩ ነገሮች አሉ። ኦህዴድ ግን ዲያስፖራውን ልክ የመበተን እንቅስቃሴ እንዳሳካ ሁላ አሁን ትግራይ ላይ ያለው ዲያስፖራ እንደምታውቁት ዌል ኦርጋናይዝድ የሆነ በአንድ ፉጨት የሚጠራራ ምንድን ነው ይሄ የዲፕሎማሲ እንቅስቃሴ ጫና የማድረግ እንቅስቃሴ በጣም በቀላሉ ሞቢላይዝድ ማድረግ የሚችል ምንድን ነው ኮኔክሽን ያለው መስመር የመገናኛ መስመሮች ያሉት ነው ኮሚኒቲው። ይሄንን ለመበታተን ነጌታቸው ረዳን ጻድቃን ተልኮ ይዘው በተደጋጋሚ ወደ ዲያስፖራው መጥተዋል። በተደጋጋሚ በበይነ መረብ ስብሰባዎች አድርገዋል። ይሄንን ሁሉ አድርገው ማሳካት አልቻሉም። ምን ተፈጠረ ነው አሁን ወደ ፖይንቱ ሲገባ አሁን ምን ተፈጠረ? ያንን ሞክረው አልሳካ ሲል የኦህዴድ ሁለተኛው መስመር ወይም ሁለተኛዋ ካርታ ተመልሶ እንደገና አማራና ትግሬ እያሉ የማፋጀቱ ላይ እዛ ላይ ማተኮር ይሻላል። መጀመሪያ ተሞክሯል እኮ አማራውና ትግሬውን የማጋደል የማፋጀት ደም የማቀባት ፍላጎት ፕላን አድርገው ተንቀሳቅሰው ሞክረውታል። እሱ በሚፈልጉት መንገድ ውጤት አላመጣ ሲልና ጥላቻው አልራገብ ሲል እዛው እርስ በርስ ትግራይ ላይ ህወሓትን ገለል አድርጋችሁ እናንተ ስልጣን እንድትይዙ አግዛለሁ በሚል የስልጣን ጥም ያለባቸውን በአካባቢያዊ ፖለቲካ በአውራጃ ፖለቲካ ካጠመደ በኋላ አብይ አህመድ ኦህዴድ እነሱን ሊጠቀም ሞከረ። እርስ በርስ አልሳካ ሲል ተመልሶ እንደገና በአማራና በትግራይ መካከል ጸብ ሊቀሰቅስ የሚችል ጦር ሊያማዘዝ የሚችል ነገር ምንድን ነው ወደሚለው ሄዱ። ባለፈው ሳምንት አረሳ ነው እንመለስበታለን። በነገራችን ላይ ስራም እየሰራንበት ስለሆነ ኦህዴዶች በመንግስት በስቴት ቴሌቪዥን ፕሮፌሰር አስራት ወልደየስን በማቅረብ በአሰብ ጉዳይ በባህር በር ጉዳይ እንደ ማሳያ እንደ ምስክርነት ፕሮፌሰር አስራት ወልደየስን ተጠቀሙ። ኮንስፓይረሲው ገብቶናል። የአሰብ ጉዳይ፣ የኤርትራ ጉዳይ፣ የቀይ ባህር ጉዳይ በተነሳ ቁጥር በኤርትራና በኤርትራውያን ላይ የቆየ የፖለቲካ አመለካከት አለ። ያው የትግራይ የፖለቲካ ኤሊቶች የሚታወቅ ስለሆነ ደስ ፋክት የትግራይ የፖለቲካ ኤሊት የሚባሉት የህወሓት ኃይሎች በአሰብ ጉዳይ ላይ ጻድቃን አሁን ከኢትዮ ኤርትራ ጦርነት ጊዜ ምናምን እያለ ቢወሻክትም መጀመሪያ ላይ በተግባቦት በሙሉ አቋምና ፍላጎት ኢትዮጵያ ምንም አይነት የባህር መውጫ በር እንዳይኖራት ወስነው የባህር በር ሙሉ በሙሉ በኤርትራ ስር እንዲሆን የወሰኑ ናቸው። ኤርትራውያን ይህንን ያውቃሉ። በኋላ ጸብ ሲመጣ የተመዘዘች ማጥቂያ እንደሆነች ይገባቸዋል። የኦሮሞ የፖለቲካ ኃይሎችንም ኤርትራውያኖች ያውቋቸዋል። እነዚህ የፖለቲካ ኃይሎች ራሳቸውን እንደ ኢትዮጵያ ጭምር ሳይቆጥሩ የኖሩት ለረጅም ጊዜ ነው። የፖለቲካው አጠቃላይ ሂደት መሪ የሚባሉት እነ ሌንጮ ለታ 1983 1984 ላይ ስቲል ኢትዮጵያዊ ለመሆን ድርድር እንገባለን የሚሉበት ጊዜ ነው። ራሳቸውን እንደ ኢትዮጵያ አካል አድርገውም ስለማይቆጥሩ በጂኦግራፊም
በአብዛኛው እንደምታውቁት ደቡባዊ ጫፍ ክፍል ላይ ስለሆነ አብዛኛው ከወላቡ ጀምሮ ያለው ይሄ የሴንትራል ፖለቲካውንና ሰሜን አካባቢ ላይ ስላለ የባህር በር ጥያቄ ወዘተረፈ ከዛ አካባቢ የሚነሳ ነገር የለም፣ ያውቁታል። በአመዛኙ የኢትዮጵያ ጥንካሬ የኢትዮጵያ ታላቅነት የሚመነጨው ጣሊያኖቹ በሰጡት ትንታኔ መሰረት፣ ፋሽስቶቹ በሰጡት ትንታኔ መሰረት እነሱ ብቻ አይደሉም፣ በነ ኪሲንጀር በአሜሪካም ሪፖርት መሰረት የኢትዮጵያ ኦርቶዶክስ የዘውድ ስርዓት አማርኛ ቋንቋ እና በጣም ዋሪየር እና ስርዓተ መንግስት የሚያውቅ የአማራ ህዝብ አማርኛ ተናጋሪ ሲባል እንደ ማህበረሰብ ህዝቡም በመናገር ደረጃ ሁሉም ቢናገርም እንኳን እንደምታውቁት እና ታርጌት የተደረጉት እነዛ ነበሩ። ኤርትራ ውስጥ ጣሊያን እንደምታውቁት ከመረብ ብላሽ የተወሰነ ጊዜ የቆየችበት ጊዜ ስላለ በቀኝ ግዛት የያዘችውን ያንን ከፊል ቦታ ይዛ የቆየችበት ስላለ ያ ፖለቲካም ስር የሰደደ ስለሆነ በዋነኛነት የሚጠላው አማራው በፖለቲካ ኃይሎች በኩል በአማራው በኩል ኢትዮጵያን ለማቆየት አልቲሜት ፕራይስ ተከፍሏል። ምንም ጥርጥር የለም። ኢትዮጵያ ውስጥ አሁን የሚኮራባቸው አሉ የሚባሉ የኛ እየተባለ አማራ ይነቀል ይፈናቀል የሚባልባቸው ከተሞች በሙሉ ይሄ ማህበረሰብ የትም ተጓጉዞ ወታደር ሆኖ አስተዳደር ሆኖ አርሶ አደር ሆኖ ያቀናቸው አካባቢዎች ናቸው። ከውጭም ከውስጥም አፍራሽ ኃይል ከውጭም ወራሪ ኃይል እየተከላከለ ያቆያት ሀገር ናት። ስለዚህ በኤርትራ በኩል ለረጅም ጊዜ የቆየው የፖለቲካ አመለካከትም ቢሆን የባህር በር ጥያቄ፣ የአሰብ ጥያቄ፣ ምናምን ጥያቄ በተነሳ ቁጥር ይሄ ጥያቄ ሊነሳ የሚችለው ከአማራው ኤሊት ነው የሚል የፖለቲካ ድምዳሜ ስላለ ለዘመናት በኤርትራና በአማራ ህዝብና በኤርትራ ህዝብ መካከል የጠላትነት ድንበር እንዲቆይ ነበር የሚፈለገው። ኦህዴድ ያችንም ፖለቲካ ለመስራት ስለፈለገ ለማና አብይ አህመድ ለውጥ መጣ በተባለ ማግስት ነው ወደ አስመራ ሄዱት። በአዲስ አበባ ስልጣን ላይ ኦህዴድ ወደ ኃላፊነት ወደ ስልጣን በመምጣቱ ጉዳይ ላይ በወቅቱ ቲፒኤልኤፍ እንድትሸነፍ አስመራ ይፈልግ ስለነበረ የአስመራ ፍላጎት የህወሓት ሽንፈት ስለነበረ ኦልሬዲ ጸብ ውስጥ ስላሉ፣ ሁለተኛ ህወሓት በሚሸነፍበት ጊዜ ወይም ኢህአዴግ በሚሸነፍበት ጊዜ ወደፊት የሚመጣው አማራው ከሆነ አሁንም ከአሰብ ጋር ከምናምን ጋር የተያዘ ጥያቄ ይነሳብናል የሚል ፊር ስላለ ምንም ጥርጥር የሌለው ፖለቲካሊ የአስመራ ድጋፍ ኦህዴድ ወደ ስልጣን መምጣቱን በበጎ የሚያይ እና ድጋፍ ያለው ነበር። ቲፒኤልኤፍም ከ4 ኪሎ ተሸንፎ ሲወጣ ስልጣን ገና ቀድመው የሚያስቡበት ይዘጋጁበት ስለነበረ ስልጣን ኃላፊነት ወደ አማራው እንዳሄድ የሚል የቀደመ የፖለቲካ ጥላቻ ስላለ በትግራይ የፖለቲካ ኤሊቶች በኩልም የነበረ ስለሆነ የኦህዴድ መምጣት እንደ በጎ አድቫንቴጅ ነው የታየው። ይሄ ብቻ አይደለም። በአማራ ኤሊቶች መካከል ራሳቸውን በወቅቱ የአማራ ወኪል ነን በሚሉት በባዕዴኖችም በኩል የቲፒኤልኤፍ ኃይል መሸነፉን እንጂ ኦህዴድ መምጣቱ ላይ ምንም ችግር አልነበረባቸውም። ኮምፕሊትሊ የስልጣን ተገዳዳሪም አይደለም። ጠቅልለው አቶ ገዱ ይሄንን ነበር የሚሉ የነበረው። ትስኔ ለራሴ ያለኝን ነው ሁሌ በሪፈረንስ ማነሳው። ኦህዴድ ስልጣን በሞኖፖሊ እየጠቀለለ ነው፣ እናንተ ዝም ብላችሁ እየተከታተላችሁ ነው፣ ይሄ ነገር አያሰጋም ወይ? እኛ ለአንድ ለውጥ የተነሳን የአንድ ድርጅት አካላት ነን፣ ማንም ይምራ ማንም ስልጣን ያዝ ማንም፣ ዋናው ነገር ይሄ የተነሳንበት ለውጥ መቀጠሉ ላይ ነው። ስልጣን ባላስከው ስልጣን በአስተማማኝ ሁኔታ ለውጡ እንዲቀጥል ማድረግ አትችልም። እነዚህ ሰዎች ከጀርባ ሌላ ዓላማ ቢኖራቸውና እሱን ጎትተው ወደፊት ይዘው ቢመጡ ያስቸግራል የሚለውን እንነጋገር ነበር። አሁን ተመልከቱ የፖለቲካው ቅርጽ ምን አይነት አትሞስፌር እንዳለው። በጣም ሳፎኬትድ የሆነው ይሄ የፖለቲካ አትሞስፌር ይሄ የፖለቲካ ምህዳር ነው ለአማራ ህዝብ በጣም ፈታኙ ነው የቆየው።
ራሱ የብአዴን ኃይል የህወሓትን መሸነፍ ስለሚፈልግ የኦህዴድ ወደ ስልጣን መምጣትን እንደ በጎ ዕድል ነበር የቆጠረው። ለዛ ነው የኦሮማራ ሙቭመንት የሚባል ነበር አይደል የምታውቁት። ይሄ ግን አሁን በአገሪቷ ውስጥ ያለውን እጅግ መራርና አደገኛ ሁኔታ ይፈጥራል ብሎ ያሰላ አካል አልነበረም። ተመልከቱ፣ ባይ ዲፎልት የሁሉንም ስምምነት ይሁ ብአዴንም ይሁን ብአዴን ያልሆነው በአማራ በኩል የነበረው የፖለቲካ ኃይል የቲፒኤልኤፍን መሸነፍ እንጂ ኦህዴድ ስልጣኑን በሞኖፖሊ ጋንጋፕ እያደረገው ስለመሆኑ ሲነገር አትናገሩ ነበር የሚለን። መከላከያውን በተረኝነት እየተቆጣጠረ ነው። ተረኝነት የምትለዋን ፍሬም አምጥተን ይህ አመራር የለውጥ አመራር አይደለም፣ ይህ አመራር ተረኛ ነው፣ በኢትዮጵያ ውስጥ ለውጥ አይደለም ያለው ተረኝነት ነው በምንልበት ጊዜ ቲፒኤልኤፍ ስለተሸነፈ ነው የሚል ነበረ የሚነሳው። ከአማራው በኩል ያሉ ኤሊቶች በሙሉ ይህንን ነበር የሚያነሱት። ዜን ለኦህዴድ የተሟላ ድጋፍ በመስጠት የመደመር እንቅስቃሴ ምናምን በለው፣ የኖሞር እንቅስቃሴ በለው፣ የቀዳሚ ጦርነት በለው፣ የአብይ አህመድ አገዛዝ የአብይ አህመድ ቡድን ተገኘሁበት ከሚለው ከኦሮሞ ህዝብና የፖለቲካ ኃይል በላይ በአማራው በኩል በተለየ ሁኔታ የተደገፈ ኃይል ነበር። ከዲያስፖራ የሚሰበሰበው ገንዘብ 80-90% የአብይን ኃይል መደላድል የሰራለት ከአማራው በኩል ኮንትሪቢዩት የሚደረግ ነበር። ኤምባሲዎች አካባቢ ደጅ ጠኝ ሆኖ የአብይ አህመድ ስርዓት እግር እንዲተክል በማድረግ ረገድ ከረባት አንጠልጥሎ ኤምባሲ ከሚውለው ከሚንጋጋው ውስጥ ቢቆጠር ባለሀብት የሚባለውም ሌላውም ለምን የትግራይ ተወላጅ የነበሩ ባለሀብቶች እዚህ አሜሪካ እንኳን የሚታወቁ በተለያየ መንገድ አገሪቷ ውስጥ ሀብት ያፈሩ የለውጡ ሂደት ሀብታቸውን እንዳይነካባቸው አድፍጠው ነገር ግን የተሟላ ድጋፍ በማድረግ የኦህዴድ መንግስት እንዲጸና በመስራት ረገድ ግን ባካፕ ያደረጉ ወደ ኋላ ይሸሹ ነበሩ። የኦሮሞ የፖለቲካ ኃይሎች ኢንተርናሊ የራሳቸው ችግር ስላለባቸው ወደፊት እየመጣ ያለው የጀልዱ ስብስብና የጅማ ስለነበረ ወለጋው፣ አርሲው፣ ባሌው፣ ሐረሩ ምናምኑ በሙሉ ሌላው አካል የአብይ አህመድን አገዛዝ በጥርጣሬ የሚያይ ነው። ሌላው ከሃይማኖት አንጻርም የአብይ አህመድ አገዛዝ እዛም እዚህም የሚረግጥ ስለነበረ ይሄ ደግሞ የጴንጤ ኢምፓየር እፈጥራለሁ ብሎ የፕሮቴስታንት ካውንስል ገለመሌ ምናምን እያለ ያቋቁም ስለነበረ ኦሮሞ ሆኖ ሙስሊም የሆነው ኦሮሞ ሆኖ ኦርቶዶክስ የሆነው በሙሉ የአብይ አህመድ እና ቡድኑን እንቅስቃሴ በጥንቃቄ ነው የሚያዩ። ለምን ያሰባስብ የነበረው ከኦሮሞ ብሔረሰብ ተወላጅም ይሄ የጴንጤ ሙቭመንት የሚባለውን የሚመሩትን ነበረ። አዳነች አቤቤ በል፣ ሽመልስ አብዲሳ በል፣ አብይ አህመድ በል፣ የፈለግከውን ጥራ። የለም ኦርቶዶክስ የሚባል ከላይ እስከታች የለም፣ ተመንጥሯል። ሙስሊሙንም በጥርጣሬ ማየትና እንደው እንዳያማጥራው እንዳይበላ ግፋው አይነት ነገር ቦታ ነበር የሚሰጠው። ሰው የመከፋት ስላለ ሙሉ ድጋፍ አልነበረም። በአብዛኛው የአብይ አህመድ አገዛዝ ጉልበት እንዲዘራ የተደገፈው ቅድም ባልኩት መሰረት ትግሬው ጥላቻ ነው የነበረው። ተባረርን፣ ተገፋን የሚል ህመም ውስጥ ነበር የነበረው። በሶማሌ በኩል የኦህዴድ ወደ ስልጣን መምጣት ክሊር መሆን ስላለበት አንዳንዱ በቃ ፖለቲካል በድንቁርና ስለሚያየው መስተካከል ያለበት መስተካከል፣ መታረም ያለበት መታረም ስላለበት አትሊስት ወደፊቱን ሁኔታ በጠራ መነጽር ለማየት እንዲረዳ የሶማሌው በጥርጣሬ ነው የሚያየው። የኦህዴድን መምጣት ፍላጎት አልነበረውም። ቢኮዝ አባዱላ የክልል መሪ ሆኖ እንኳን ከሶማሌ 60-70 ቀበሌ የእኛ ነው የሚል ጥያቄ እንዳላቸው ያውቃሉ። ሐረሪው እንደሚጨፈለቅ እንደሚዋጥ ያውቃል። የኦህዴድ ኃይሎች ድሬዳዋ የእኛ ነው እንደሚሉ ያውቃሉ። ስለዚህ ሶማሌው አይፈልግም። አፋሩም 4-5 ቀበሌዎች ወረዳዎች የእኛ ናቸው ብለው ሊነጥቁ እንደሚፈልጉ ከአዋሽ አርባ ጀምሮ አዳይቱ፣ ገዳማይቱ ወዘተረፈ እንጠቀልላለን ባዮች እንደሆኑ እነዚህኞቹ ያውቃሉ። ስለዚህ በጣም ሪዘርቨር ናቸው። የኦህዴድ ኃይል ወደ ስልጣን መምጣቱ ስጋት ነው የነበረው ለነሱ።
ቲፒኤልኤፍ የመጀመሪያው ዙር ላይ አማራ ወደ ስልጣን ከሚመጣ እነሱ ይሻላሉ የሚል አዝማሚያ ይዘው አይተውታል። ግን በአንድ ጊዜ ተቀየረባቸው አብይ አህመድና የቀን ጅብ ብሎ ካራክተራይዝ አድርጎ አሳደዳቸው። ወዲያውኑ ነው ወዳጅ ሆነው አብይ አህመድ እና ኦህዴድ ወደ ስልጣን እንዲመጣ መደላድል ፈጥረው አማራውን በመግፋት ስራቸውን ከሰሩ በኋላ አብይ አህመድ ሞር ከአማራው ጋር ላይ አድርጎ እነሱን ኪካውት አደረገ፣ ከጫውታ ወጡ። ፕላን ነበረ መጀመሪያ ጀምሮ። ይሄ የዛሬ 8-9 ዓመት እኔ በቪኦኤ ጋር ባደረግኩት ቃለ ምልልስ የተናገርኩትም ነው። ማዕከላዊ ሳይቀር መርማሪዎች እንደዛ ነበር የሚሉት። ይሄን ሀገር እናንተ ማታርፉ ከሆነ አማራዎቹን እኛን ማታርፉ ከሆነ በችን ሀገር ሰተናት እንሄዳለን፣ ለነሱ ሰተን እንሄዳለን ነበር የሚሉ የነበረው። ሰጥተው ቢሄዱ አዚፍ አማራው ብቻ በተናጠል የሚጎዳ አድርገው ነበር የሚያስቡት። ምክንያቱም በአማራና ኦሮሞ መካከል አለመግባባት አለ ስለሚባል በኋላ ግን ባልጠበቁት ሁኔታ ኦሮማራ ምናምን የሚባል ሙቭመንት ሲመጣ ደንግጠዋል። ከነ ድንጋጤያቸውም ቢሆን ከአማራው ይልቅ ኦህዴድ ወደ ስልጣን እንዲመጣ ነበር ፍላጎት። ኦህዴድ ጎልደን ኦፖርቹኒቲ አገኘ። ፓወርፉል ከሆኑት በኩል ድጋፍ ስላገኘ ማለት ነው። ፓወርፉል ከሆኑት በኩል አፋሩ አይፈልገውም፣ ሶማሊያ አይፈልገውም። ከትግራይ በኩል ያለው የፖለቲካ ኃይል እንደነገርኳችሁ ነው። መጀመሪያ አማራው ከሚመጣ እነሱ ይሻለናል የሚል አቋም ነበር። አሁን ያ ይጸጽታቸዋል አይጸጽታቸውም አላቅም። በአማራ የፖለቲካ ኃይሎች መካከል ቲፒኤልኤፍ ይባረር እንጂ ኦህዴድ ወደ ስልጣን መምጣቱን በቃ ሰረ እንዲያደረገ ፖለቲካ ኃይል ነበር የነበረው። ይምጣ ብሎ እጅ የዘረጋ ነበረ። በተለይ አብይ አህመድ ማማለያ ቃላቶችን ስንኖር ኢትዮጵያዊ ስንሞት ኢትዮጵያ ገለመሌ ምናምን የሚል ኢትዮጵያ ያለና አረንጓዴ ቢጫ ቀይ ሰንደቅ ዓላማ ለያዘ ሁላ በር የመክፈት እና ራስን አሳልፎ መስጠት በአማራው ጋር ሰፊ ስለሆነ በር ከፍቶ ነው ያስገባው አማራው። ኦህዴድ ስልጣኑን ከተቆጣጠረ በኋላ ፍትህ የሰፈነበት ዲሞክራሲ ያለበት እኩልነት ያለበት ስርዓት ቢገነባ ኢትዮጵያ ለአንዴና ለመጨረሻ ጊዜ ከነበረው አሮጌ እልቂትና ሁናቴ የምትወጣበት እድል ይኖር ነበር። ኦህዴድ ግን ከበስተጀርባ ያሰላ የነበረው በጣም አደገኛ ርኩሰት የተሞላበት ፖለቲካ ማንም በጠበቀው መንገድ አልነበረም። የአስመራ የፖለቲካ ኃይሎች የኦህዴድ መምጣት እንደ ብለሲንግ ማየት ብቻ ሳይሆን ኦህዴድ በማይነቃነቅ ሁኔታ ስር እንዲተክል ቲፒኤልኤፍ ማንሰራራት እንዳይችል በመምታት ስትራቴጂ ውስጥም ተሳተፉ። በአማራውን በኩል ያለው የፖለቲካ ኃይል እንደዛው። ፋይናሊ አሁን ኒርባይ የኦህዴድ የፖለቲካ አሰላለፍ የኩሽ ኢምፓየርና ሴሜቲኩን ሊያጠፋ መሆኑን እኛ ስንለፍፍና ስንናገር የነበረው የቀዳሚው ጦርነት የታወጀ ቀን ነው። ወይም ጦርነቱ ከመታወጁ በፊት ያለፈው ጦርነት ከመታወጁ በፊት ኤርትራ ኃይሎች እዚህ ውስጥ አይግቡ፣ አብይ አህመድን አያግዙ፣ አማራውም ጥንቃቄ ያድርግ። ይሄ ጦርነት በትግራይና በአብይ አህመድ የኦህዴድ ኃይል መካከል ፌዴራል መንግስትን በያዘው መካከል ከተደረገ የጦርነቱ ኤንድ ሪዛልት የመጨረሻ ሪዛልት የሚሆነው ኤርትራንም አማራንም ትግራይንም የሚያጠፋ ክርስቲያኑን ታርጌት ያደረገ ሴማውያኑን ታርጌት ያደረገ ፖለቲካው በሙሉ ወደ ሰሜን ተመልከቱ የሚል አደገኛ ፖለቲካ ነው የሚል ትንታኔ ነበር የምንሰጠው። ይሄ ሩቅ ዘመን አይደለም፣ የትላንትና ነው። ስፔኩሌሽን አይደለም፣ ምናምን አይደለም። ለማወቅ ያንን ለመረዳት የሚቸግር አይደለም። ሲምፕሊ በየዩቲዩቡ ላይ ቪዲዮ አለ፣ የተናገርነው አለ፣ ያልነው አለ። አሁን የምንናገረው ይሄንን የምንለውን ትላንትና አሁን ያልነው ስንል ያደምጠን ለነበረ ህዝብ ነው አሁን እየነገረን ያለ ነው። ፋክት ነው፣ እየዋሸን ስላልሆነ። ከመጀመሪያው የጦርነት ጅማሮ በፊት እኛ ስንለው የነበረውን አንሰማም ብለው ሲያወግዙንና የኢትዮጵያና የኤርትራን ባንዲራ ይዘው በጋራ ሲሰለፉ የነበሩ ኃይሎች አሁንስ ከአስመራ ፕሬዚደንት ኢሳያስ ቅርብ ጊዜ ባደረገው ንግግር ምንድን ነው ያለው? የአብይ አህመድ እንቅስቃሴ አንታይ ሴሜቲክ እንቅስቃሴ ነው፣ ሴማውያንን ማጥፋት ያለመ የኩሽ ኢምፓየር እንቅስቃሴ ነው አለ። አትሊስት ፖለቲካውን በመረዳት ኮንስፓይረሲውን በመረዳት 40 ዓመት 50 ዓመት በፖለቲካ ውስጥ እንደዚህ ባለ
የትጥቅም የሴራ ትንተናም ዓለም አቀፍ ግሎባል ፖለቲካንም ይረዳሉ በሚባሉ ኃይሎች በሙሉ ነው እና አብይ አህመድ ጢባጢቤ የተጫወቱት። ሰው አትሊስት ይሄንን ሁኔታ ነቅተን በማሳሰብ ረገድ አስመራም ካሉ የፖለቲካ ኃይሎች፣ መቀሌም ካሉ የፖለቲካ ኃይሎች፣ ባህር ዳርም ካሉም የፖለቲካ ኃይሎች ቀድመናል ብለን ፕራውድሊ በኩራት መናገር እንችላለን። እውነት ስለሆነ የሆነ ስለሆነ አሁን ያለውን ሁኔታ ግን ተመልከቱ። አሁን አስመራ ያለ የፖለቲካ ኃይል 4 ኪሎ ያለው የኦህዴድ ኃይል ምን ያህል ጸረ ሴማውያን የሆነ የኩሽ ኢምፓየር ብሎ የሚመራ አደገኛ የጥፋት ቡድን እንደሆነ አስመራ በሚገባ ተረድቷል። የኤርትራ ሕዝብ በሚገባ ተረድቷል። የኦህዴድ አካሄድ እጅግ መርዘኛ አደገኛ እንደሆነ አሁን መቀሌ ይህንን የመረዳት ችግር የለበትም፣ ተረድተዋል። ችግሩ መቀሌ ላይ ያለው ወይም የትግራይ የፖለቲካ ኃይል ላይ ያለው አስተላለፍ ከ1960ዎቹ እሳቤ ለመውጣት የተቸገረ መሆኑ ነው። ያው ከሚያውቁት የኮሙኒዝም ያው ከሚያውቁት የአልባንያ ሶሻሊዝም አብዮት አስተሳሰብ መውጣት ስላልቻሉ ከዛ ስላልወጡ ስቲል የሞደርን ፖለቲካውን በ1960ዎቹ በተነተኑት የብሔር ፖለቲካ መነጽር ብቻ ነው ማየት የምንፈልገው የሚሉ ኃይል መሆናቸው ነው ፈተና የሆነው። ስትራቴጂካሊ ፈተና ነው። ሃውኤቨር ቢያንስ ግን 4 ኪሎ ያለው ኃይል ጠላት መሆኑን አማራው ተረድቷል። በሙሉ አቅም እየታገለው ነው ይህንን ኃይል። የትግራይ ኃይል ተረድቷል። በሙሉ አቅም ይህንን ኃይል ለመታገል የትግራይ ኃይሎችን ወደኋላ እየጎተታቸው ያለው በ1960ዎቹ በጻፉት ማኒፌስቶና በሳሉት ካርታ ትልቅ ትግራይ ለመገንባት ከአማራ ጋር ተገዳዳሪ ለማድረግ ወልቃይት የሚባል ምድርን፣ ራያ የሚባል ምድርን፣ ጠለምት የሚባል ምድርን ከወሎም ከጎንደርም ቆርጠን በእኛ ውስጥ አካተን መሄድ አለብን ብለው ስለው ያንን ደግሞ ምንድነው መሳሪያ ይዘው ታግለው ስልጣን ከያዙ በኋላ በኃይል የተቆጣጠሩትን እነሱ በጻፉት ህግ አድርገው ነው የቀጠሉት። 27 ዓመት በዛ ሁኔታ ቀጥለዋል። አሁን የሚያደርጉት ትግል ያንን ሪቨርስ የሚያደርግ እንዳይሆንባቸው ስጋት ስላለ በዚህ በኩል የኦህዴድን አደገኛነት ተረድተው መታገል ይፈልጋሉ። ምን ያህል የጥፋት ቡድን እንደሆነ ተረድተዋል። ከአማራው ይልቅ እሱ 4 ኪሎ ይግባ የሚል ንግግራቸው አሁን ተወደደም ተጠላም ተደብቀው የሚያለቅሱበትና የሚጸጸቱበት ነው። በአደባባይ ተጸጽተንበታል ባይሉም እንኳን ይህን እንደዚህ ያለ አክኖሌጅመንት ከፖለቲካ ኃይሎች ላይጠበቅ ይችላል። አትሊስት ግን አሁን ተረድተዋል። በአማራው በኩል ያለው ኃይል ቲፒኤልኤፍ ተነቅሎ መሄዱን እንጂ የኦህዴድ መምጣት ከቲፒኤልኤፍ ዘመን በብዙ ሺህ የሚቆጠርና ለውድድር የማይቀርብ ሰቆቃ እንደሚያመጣበት ቢረዳ ኖሮ ኢህአዴግ እንዳይፈርስ ይከላከል ነበረ። ልደቱ እንዳለው ማለት ነው። ምክንያቱም ምንድነው ከቀዳዳ ጨምዳዳ ይሻላል እንደሚባለው በጣም ከባሰው የባሰ የሚባለው ይሻላል። አትሊስት ለመቆየት እድል ይሰጣል። የጨቆነ ምን እያለህም አትሊስት በሞርታርና በመድፍ ትምህርት ቤቶችን እያወደመ እሳት አይለኩስባቸውም። የአገዳም የብሎኬትም የቆርቆሮም የጭቃም የሆኑ ትምህርት ቤቶችን ይሰሩ የነበረው ይብዛም ይነስም ከተማዎች የተወዳዳሪነት አቅማቸው ምንድነው የተለያየ ቢሆንም የየራሳቸውን ቅርጽ ይዘው ከፍ እያሉ የመጡበት ሁኔታ ነበረ። ይብዛም ይነስም የሜጋ ፕሮጀክቶች አካል ለመሆን የሚደረጉ ጥረቶች ነበሩ። ምንም እንኳን የመረረ ጥላቻ ቢኖራቸውም የራስ መኮንንን ሐውልት ገንብለን እንጣለው አይሉ። ምንም እንኳን የተለየ ትኩረትና ክብካቤ ይደረግለት ባይሉምና ቢደብራቸውም አልቲሜት ግባችን የሚኒልክን ሐውልት ማፍረስ ነው የሚል እንቅስቃሴ ግን አልነበረም። አረንጓዴ ቢጫ ቀይ ባንዲራ ላይ ምንም እንኳን ኮከብ ቢደረትበት ቢሉም እንኳን አረንጓዴ ቢጫ ቀይ የያዘ ሰው ይገደል የሚል አቋም አልነበራቸውም።
አረንጓዴ ቢጫ ቀይ የሚል ቀለም አውሮፕላን ላይ ያኔ ብለው አልፈቀፈቁም። ከአንበሳን ከአውቶቡሱ ላይ እናውርደው አላሉ። ቤተ መንግስቱ ላይ አንበሳውን ጋርደን ፒኮክ እናቆምበት አላሉም። ታላቁ ቤተ መንግስትን ፓርክ እናድርገው አላሉም። ባይፈልጉትም ኦነስትሊ ሐቅ ስለሆነ መለስ ዜናዊ በታላቁ ቤተ መንግስት የሚደረጉ ግብዣዎችና ስብሰባዎችን ሲመራ ምንም እንኳን ገብቶ የጃንሆይ ዙፋን የተቀመጠበት ቦታ ባይቀመጥም ዙፋናቸው አልተነሳም። በወቅቱ በተአምር በ27 ዓመት ቆይታ ውስጥ ዙፋኑ አልተነካም። እዛው ቤተ መንግስት ውስጥ አለ። ዙፋኑ ከነመጋረጃው አለ። ጃንሆይ መጋረጃው ተገልጦ ሲገባ ዙፋኑ አለ እዛ የምትቀመጥበት። ያንን መጋረጃ አስገልጦ ዙፋኑ ላይ ወጥቶ አይቀመጥም። ዙፋኑ ከነመጋረጃው እዛው ተቀምጦ ያለ ግን ከዙፋኑ ፊት ለፊት ሌላ እሱ በመረጠ ወንበር ላይ ተቀምጦ ነው ስብሰባም ግብዣ የሚመራ የነበረው። ኦህዴድ ሲመጣ ይሄ ቤተ መንግስት ሆኖ እንዲቆይም አይደለም ፍላጎት ያለው፣ ፓርክ አድርገነዋል ነው ያለው። ኢህአዴግ በ27 ዓመት ውስጥ የኢትዮጵያ ነገስታት ይጠቀሙባቸው የነበሩ ቅርሶች፣ ወርቆች፣ ከብርም ከወርቅም ከናስም የተሰሩ ከተለያዩ የዓለማችን ክፍሎች በዘመኑ ለነበሩ መሪዎች የተበረከቱ ስጦታዎች፣ እነዚህ አንቲክ የሆኑ ቅርሶች በቤተ መንግስት ውስጥ ተጠብቀው እንዲቆዩ ነው ያደረገው። ኦህዴድ እነዚህን ቅርሶች አውጥቶ ሽጦ ነው የበላው። እዚሽ ከአንድ ነጥብ ያዙልኝ። ኤመሬት የምትባል ሀገር፣ የተባበሩት አረብ ኤመሬት አንዲት ቦታ ላይ አንዲት ሽራፊ መሬት ላይ ወርቅ ቆፍራ የምታወጣበት አፈር የላትም። በአሸዋ ላይ የተመሰረተች ሀገር ናት። በዓለማችን ቀዳሚ ተወዳዳሪ የሌላት የወርቅ ንግድ ማዕከል ናት። ከየት አምጥተው? ከዚህ በፊት ነግረናቸዋል። በየቦታው የሚካሄዱ ጦርነቶች ኤመሬት ጦርነት ከምታካሄድባቸው ቦታዎች ሁሉ በገፍ ወርቅ ትሰበስባለች። አብይ አህመድ ፐርሰናሊ የወርቅ ነጋዴ ሆኖ ከነ ቤንዛይድ ጋር ወርቅ አመላላሽ ነው። ይህንን ከዚህ በፊት ኔትወርኩንም ጭምር አንስተን ነግረናቸዋል። ግምት አይደለም፣ ተጨባጭ ነገር ነው አንስተን የነበረው። ይሄንን የፖለቲካ ሁኔታ፣ ይሄንን አሰላለፍ፣ ይሄንን አመለካከት እዩት። አሁን ወደዛ አላስፋውና ወደዛ ልሂድ፣ እዚሁ ጋር ልመለስ። የመጀመሪያው ትንታኔ ጋር እንምጣ። ይሄ ምንድን ነው? ቤዙን የፖለቲካ ፈርታይል ያገኙትን ፈርታይል ግራውንድ እንመልከት በሚል ነው ይህን እያነሳን ያለ ነው። በዚህ ውስጥ ልመለስና የቲፒኤልኤፍ ፋይል ወደ ነባር አስተሳሰቡ ጋር ሄዶ በዚህ አደገኛነቱን ተረድቷል። ወደዚህ እንዳይመለስ ግን ወልቃይት ራያ የሚባል ችካል ይዞ ቀዳሚ አጀንዳው ሰሊጥና ወረዳ ሆነ። ሰው በትልቁ ሊያጠፋው የሚችል ኃይል፣ አደገኛ ኃይል መሆኑን እያወቀም 4 ኪሎ ላይ ለውጥ መውጣት አለበት ብሎ ሲያስብም በወልቃይትና ራያ ጉዳይ ላይ የያዘው አቋም በ1960ዎቹ የሳለውን ካርታ አልለቅም ብሎ የሞጨጨ መሆኑ ነው። ኦህዴዶች ወይም ብአዴን ነው የአብይ አገዛዝ ይሄንን ስለሚያውቅ በትግራይና በአማራ መካከል የወልቃይትና የራያ ጉዳይ ዋነኛ እሳት ሆኖ ሁለቱን እየለበለበ በመካከላቸው የሚቆይ ጋዛ ሰርጥ አድርገዋለሁ የሚል አቋም ነው እያጸና ሄደው። ዞሮ ዞሮ የመጠፋፊያ መንገዳቸው አድርገን እንቀጥላለን ነው። ይህንን በቪዲዮ በምን አስደግፈን ሰሞኑን አቅርበነዋል። እዚህ ጋም ብዙ መቆየት የለብኝም። ክሊር ነው፣ ለማገናኘት ነው፣ ነገሮቹን ክሊር ለማድረግ ነው። ጃይንት ማጋጠሚያዎቹን ማነሳቸው፣ እጥፋቶቹን ማነሳቸው። አሁን በአማራው በኩል የኦህዴድን ያክል ለአማራ ሕዝብ
የመረረ ጠላት እንደሌለ ማሱ አብዛኛው ከአብይ አማራዎች በቀር የአማራ ህዝብ ይሄ ክሊር ሆኖለታል። ከአብይ አማራዎች መካከል ጋሻው ግርሻ ዛሬ አንድ የቢቢሲ ላይ የአማርኛው ክፍል ጠይቀውት ያለውን ሰምታችኋል። እነ ክርስቲያን ታደለን እነ ዮሐንስ ቦያለው አሁን ቅርብ ጊዜ ዶክተር ደሳለኝ ጫኔን ተውትና ሌላውን ዶክተር ደሳለኝ ጫኔ እንደገና ይሄ አብን ማን ነው ዶክተር ማን ነው የሚባለው እዚህ ፓርላማ ላይ ሞጋች ሆኖ የሚቀርበው ክርስቲያን ታደለንም ዶክተር ደሳለኝ ጫኔንም ያኛውንም እነዛን ጠራርቶ ጋሻው ግርሻ የሻዕቢያ ተላላኪ አላቸው። አብይ አህመድን የአማራን ህዝብ እየፈጀ ስለሆነ ከስልጣን መውረድ አለብህ ብሎ ጥያቄ ያቀረበው ክርስቲያን ታደለ ኦህዴድ በግፍ አስሮት እንደሆነ እያወቀ የሻዕቢያ ተላላኪዎች ናቸው። ጋሻው ግርሻ ጎንደር የእስቴ አካባቢ ተወላጅ። እስቴ አካባቢን ያነሳሁት ለምንድን ነው? ከሰሞኑ የነበረውን የጀግንነት እንቅስቃሴ እዛ ቀጠና ታውቁታላችሁ። እንደዚህ አይነት የመጨረሻ አረምም እዛ በቅሏል። የጀግና ቁንጮችም እዛ በቅለዋል። ስለዚህ የስንዴውን ማሳ በእንክርዳዱ አትለካውም። እንደ ጋሻው ግርሻ ያለ እንክርዳድ ይዘህ አካባቢያዊ የሆነ ቅስቀሳ ለማድረግ መሞከር ትክክል አይደለም። አንዳንድ ማያቸው አዝማሚያዎች ልክ ስላልሆኑ እነ ጋሻው ግርሻን አብይ አህመድ የሚጠቀምባቸው ለምንድን ነው ካላችሁ እንደዚህ አይነት ስንጥቃት በአማራ ውስጥ ለመፍጠር ነው። ሰው በምንም መልኩ የእንደዚህ አይነት የፖለቲካ ስልቦች ላይ ጊዜ ማጥፋት አያስፈልግም። የአማራ ህዝብ አትሊስት አሁን ባለው ሁኔታ ባለፉት 7 ዓመታት በ27 ዓመት ውስጥ ካየው መከራና ግፍ በብዙ ሺዎች እጥፍ በሚበልጥ መልኩ ወደር በሌለው መልኩ ኦህዴድ የአማራ ህዝብ ጠላትና አውዳሚ እንደሆነ ተረድቷል። የትግራይ የፖለቲካ ኃይሎችን በተመለከተ አንድ ከሰሞኑ ምንድነው የጸጥታ ምናምን ቢሮ ይሁን አንደኛው ቢሮ ያወጣት በርካቶች ፖሊስ ለብቻ አውጥቷል ምናምን ቲፒኤልኤፍ ለብቻ ጊዜ አስተዳደር ለብቻ ቢሮዎች ምናምን እያንዳንዳቸው ለብቻ መግለጫ እያወጡ ነው። የፌዴሬሽን ምክር ቤት ውሳኔን በተመለከተ አንደኛው ባወጣው ላይ መቋጫው ላይ በአማራና በትግራይ ህዝብ መካከል ያለ የፖለቲካ ቅራኔዎች የአማራም የትግራይ ህዝብም የግጭት አፈታት ባህልና እምነት አላቸው፣ ስርዓትም አላቸው። ከፖለቲካ ባሻገር የግጭት አፈታት ስርዓትና ባህሎቻችንን ተጠቅመን እንፈታቸዋለን ይላል መደምደሚያ ላይ። ይኸውልህ ብስለትና ማሰሪያ ካበጀህ በትግሉ ሂደት ውስጥ እነዚህን 4 ነጥቦች እየደመደምክ መሄድ ብቻ ነው የሚያዋጣው። ይሄ ምን ዕድል ይፈጥራል? ባለፉት ጊዜያቶች ለተፈጸሙ በደሎች ፍትህ የሚገባው ፍትህ የሚያገኝበት ስርዓት እንዲመጣ ያደርጋል ማለት ነው። ሲምፕሊ የትሩስ ኤንድ ሪኮንሳይሌሽን ኮሚሽን አቋቁሞ በህዝብ ላይ በደል ያደረሱ አካላት ተጠያቂ ይሁኑ ሲባል ይሄ አይደረግም የሚለውን ቋጭቶ ፍትህ እንደሚመጣ ስምምነት ላይ ከተደረሰ ባለፉት ጊዜ በነበረው መበዳደል ባለፉት ጊዜ በደረሰ በደል እስከ ፍጻሜው እየተዋጋን መኖር አለብን የሚል የበቀል ጦርነትን ብቻ ሳሊቬት እያደረጉ መኖር አስፈላጊ እንዳልሆነ ድምዳሜ ላይ ይደረሳል ማለት ነው። በጢፍ ኖት ተበድለህም ተረግጠህም እንደገና ሌላ በደል ተሸክመ መሄድ እያልከው ከሆነ በምንም ተአምር ሰው ነው። ማንም ሰው ለክብሩ የሚቀና ነው። ማንም ሰው ለዓላማው የሚሞት ነው። ከሰው ተራ ወጥተህ ቡቺን ወይ ጋሻው ግርሻን ካልሆንክ በቀር ወይ ቀለጠ ሞላን ካልሆንክ በቀር እንደ ሰው ካሰብክ እንደ ቡቺ ካሰብክ እንደ ቡቺ ነው። እንደ ሰው ካሰብክ ግን ለራስህ ክብር ይኖርሃል፣ ለሌላውም ለራሱ ክብር ያለው ለሌላው ክብር አለው። በእነዚህ ኃይሎች መካከል ዘላቂ ቅራኔ ለመፍጠር የሚፈልጉ ኃይሎች እነማን ናቸው? በትግራይም በአማራ ህዝብ መካከል የሚኖር ዘላቂ ጸብ
የፖለቲካ ትርፋቸው መሆኑን የሚያምኑ የኦህዴድ ሰዎች ስማቸውን በፈለገ መንገድ ቀያይረው ሊመጡልህ ይችላሉ። ተርተር አድርገህ ክሩን ስትሄድ ሂደው የሚያርፉት ኦህዴድ ቤት ነው። ሰው ችግሩ አለ። ትግራይ፣ አማራ፣ ኤርትራ ችግር ውስጥ ናቸው ያሉት። ነገር ግን ባለፈው ፖለቲካ ደግሞ ቅድም ዘርዘር አድርጌ ያነሳሁት ለዛ ነው። በኤርትራም በኩል የነበረ አመለካከት፣ ትግራይ ላይ የነበረ አመለካከት፣ አማራው ጋር የነበረ አመለካከት ምንድን ናቸው የፖለቲካ አሰላለፍና አመለካከቶች የሚለውን ባክግራውንዱን ለማንሳት ሞክረናል። አሁን በኤርትራና በአማራ በኩል ያለው አመለካከት አየህ፣ ኤርትራ አሁን የትላንት የፖለቲካ ሀሳቤ ላይ አይደለም ያሉት። ኤርትራ እንደ ሀገር እንዳትቀጥል ችግር ሊሆንባት ይችላል በሚል ይሰጉት የነበረው የማህበረሰብ ክፍል ኤርትራ በዓለም መዝገብ ላይ አገር ሁና እስከተመዘገበች ድረስ በኤርትራና በአማራ ሕዝብ መካከል ጠላትነት የሚያማዝዝ ጉዳይ አይኖርም የሚል ድምዳሜ ላይ ስለደረሰ በኤርትራና በአማራ በኩል ያለው ግንኙነት ጤናማ የሆነ ነባሩ የፖለቲካ አመለካከትና ሁኔታ ግን እየቀረ ሂዶ በትግራይና በኤርትራና በአማራ ሕዝብ መካከል አሁን ያለው ወዳጅነት ነው፣ ጠላትነት አይደለም። የአማራ የፖለቲካ ኃይሎች የኤርትራን አሁን እንደ ገንጣይ እንደ ተገንጣይ እያየ እዛው በሚረግጥ ፖለቲካ ላይ አይደለም ያለው። በኤርትራና በአማራ መካከል እየተፈጠረ ያለው እንደዚህ ያለው ጤናማ ግንኙነት ኦህዴድን እረፍት ስለሚነሳው የሚፈልጉት ለኤርትራውያን እናንተ ሀገር እንዳትሆኑ፣ እናንተ ላይ ችግር የሚያመጣው አማራው ነው እያሉ ዱላ የሚመዙበት ዘመን ስላበቃ አሁን አይናቸውን ድጠው ቀይ ባህር ላይ ኢሬቻ እናከብራለን እያሉ ለኤርትራ ሉዓላዊነት ስጋት የሆኑት 4 ኪሎ ያሉት የኦህዴድ ኃይሎች መሆኑን አስመራ ተረድታለች። ስለዚህ ምን ፒክ አድርጎ መጡና አብይ አህመድ በአሰብ ጉዳይ በኤርትራ ጉዳይ አሰብን ለመውረርና ኤርትራን ለመውረር ኤርትራን ለማጥቃት የናሬቲቭ ማስቀመጫ ፕሮፌሰር አስራትን አድርገው አመጡ ኦህዴዶች። አየው አሁንም መነጋገሪያ እንዲሆን ፕሮፌሰር አስራት ሲምቦሉ ናቸው፣ የአማራ ምልክቱ ናቸው። አየህ ዝም ብሎ እንዳይመስልህ በቲቪ እሱም ፒክ አድርገው ሲመጡ ዝም ብሎም እንዳይመስልህ እኛም በትኩረት አንስተን እንመጣለን እንመለስበታለን። በዚህ ጉዳይ ያለው ፕሮፌሰር አስራት የአማራ ምልክት ሆነው በጉልህ የሚታወቁበት ኤርትራን በተመለከተ ያደረጉት ንግግር ሳይሆን በደኖና አርባ ጉጉ ወተር ላይ የአማራን ሕዝብ ከነነፍሱ ገደል እየከተቱ የኦህዴድ ሰዎች በሚፈጁት ጊዜ አማራው የገጠመውን ፈተና አውቆ ኢትዮጵያ ውስጥ የተፈጠረውን የአዲስ የፖለቲካ የብሔርና የኃይል አሰላለፍ ፖለቲካውም ኢኮኖሚውም በአጠቃላይ ብሔርን መሰረት አድርጎ እየተመራ በመሆኑ ኢትዮጵያን አገሩ አድርጎ የቆየው የአማራ ሕዝብ ማንነቱን መሰረት ባደረገ የሚደርስበትን ጥቃት ለመከላከል ራሱን ለመከላከል መደራጀት የሚያስፈልገው መሆኑን አውቀው በመነሳታቸው ነው የበለጠ ማንነታቸው ጎልቶ የሚታወቀው።